አራተኛ ልጅ ይሰጣል ዛሬ አራተኛ ልጅ ነው በቃ ዛሬ ተዘጋጅ ጠንካራ በል ስፖርት ብላስ እንጀምር ቪዲዮ ጭጭቃለች በቃ ቪዲዮ ላይ መስራት ቪዲዮ ነው ጨምር እንደዚህ አኩርፈ እንዴት ነው ቪዲዮ የምንሰራው ምንድነው ያውቃው አዎ የለብንም ምን ነገር ነገር መሆን የለብንም አዎ የለብንም ግን ደግሞ ያ ነገር ካሜራ ላይ ለምን ደግሞ ተፈጥሮ ቢሆን ኖሮ ደረስ ናንድ አንተ ስነ ስርዓትን ያዝ አልፈልግም ቪዲዮ ልስራ ተቀምጬው እንጀምር እንዴ አልፈልግም ማርኬ ልበልክ እንጀምር ብዬ ነው ምን ሆነክ ነው እንጀምር ቪዲዮ ጭጭቃለች በቃ ቪዲዮ ላይ መስራት ቪዲዮ ነው ጨምር ታዲያ እንደዚህ አኩርፈ እንዴት ነው ቪዲዮ የምንሰራው ምንድነው ያውቃው ከፍራንች ጀምሮ እንደሚያደርግ እንደዚህ ነው እኔ ሰዓት እንደ የለብኝም እንደዚህ ሲጀምር ቪዲዮ እንሰራለን ብላኝ ነው ልብስ ያስቀይርኩኝ የለበስኩት ምናምን ነው እንሰራለን እኮ እንጂ ምን ማጥራሽም እኮ ግን ትናንትናም ቪዲዮ ስንሰራ የእርግዝና ቪዲዮ ስንሰራ አንቺም ታውቂያለሽ ለተመልካች ስናቀርብ ይሄን ቪዲዮ አውቀናል እኛም ቼክ እናደርግ ግን ቼክ በምናደርግበት ሂደት ደግሞ አብረን ቼክ አድርገን ተመልካችም እውነታውን ይወቅ ሁሌ እንደድሮ የምናደርገው ግን ትዝ ካለሽ ደግሞ ምን አውርተን ነበረ ላይክ ሲያስመልስሽ ምናምን ነገር የእርግዝና ምልክቶች ናቸውና እኔ ደስ ብሎኝ ነበር ስሜት ያልጠበቅሽም ሰዓት ያልተረዳሽው ነገር ታንተም ጠብቄ ነበር ቪዲዮ እስኪያልቅ ድረስ ጠብቄ ነበር ላይክ ታወሪኛለሽ ወይ ተጠቅኛለሽ ይቅርታ እንኳን ባትይኝም ታየው ችግር ነው ይቅርታ እንኳን ባትጠይቅኝም ቢያንስ ታወሪኛለሽ ወይ ነበር ላይክ የምር ትፈልግ ነበር ወይ እንደዚህ ነው ችግር የለም በፕሮግራም ምናምን ትኛሽ ጠብቄ ነበር ለምታቀርሉ አንቺ አሁን ላይ ፕላንሽ መስራት ነው ምናምን ነገር ሁሉም ተናግሬያለሁ ሁሉ ነገር አውቃለሁ ፕላንሽ እንዳልሆነ ግን ቢያንስ ይሄን ስም ጠብቀ ነበር ግን ሳይሽ ደግሞ የሆነ ሞር ወደ የግል ፍቅር ነው ይባላል ራስ ወዳዶች ባጭሩ ያን ነው የምናውቀው እንጂ ምን ቪዲዮ ላይ መስራት ነው ይሄ ሁሉ ነገር ተነው እኔ ካስቀየርከኝ በኋላ ልብስ ካስቀየርከኝ በኋላ ችግር ነው ሰላም ታዲያ ለምንድን እንደዚህ የምታወራው እኔ ከልጅ ጋር ደግሞ ምን ከየት ያመጣኸው ነገር ነው ደግሞ አውቃለሁ ግን ለምን አስፈልገው ከዚህ በፊት ተነጋግረን ይል እንዴ እኔ አሁን እንደዚህ አይነት ነገር እንደማያስፈልግ ልጅ እንደማያስፈልግ ምናምን እንዴ ታዲያ ምን ተነጋግረንበታል እኮ እሱን ይሄ አሁን ድጋሚ መነጋገሩ ለምን አስፈለገ እኔ ፕላኔ እንዳልሆነ ታውቃለህ እና ደግሞ ከልጅ ጀምሮ ነው ተቆይ እንደዚህ ልጅ ሊልን አስመሰልከው እኮ እሱ አለ የሚከፋኝ አልገባሽም አይደለም እንዴ ቆይ ልጅ የለህም እንዴ ደስ እኮ አለ አሁን ሪል ላይፍ ልጅ ካለሽ ልትጨቀጭቂ ከቤት አሁን እኮ አልገባሽም ልጅ ለማልመጣም እኮ አይደለምልሽ ቪዲዮ ስንሰራ ትክክለኛ ሪያሊቲ ላይፋችን ነው የምናሳየው ስናሳይ ደግሞ እኔ እንደምፈልግ ታውቂያለሽ እንደምፈልግ ብታውቂም ደግሞ አይ ልትገለኝ አስበሃል መሰለኝ አንተ በአመት ከሁለት ወር ነው እኮ ሶፊ ገና እንዴ በዚህ ፍጥነት ውስጥ እንዴት ነው ወልጄ ሌላ ልጅ ደግሞ የምጨምረው አይ አትፈልገኝማ ይመስለኛል ልጅ ብቻ ነው የምትፈልገው እንደውም ሲሆን ይሄ ንግግር እኔ ነበር ሊያስኮርፈኝ የሚገባው አልገባሽም አሁን ከበኋላ እና ምንድን ነው የምትለው ልጅ አልኩት እኔ ምንድነው አሁን ላይ ለምን አልተወሪ ለማለት ስሜቴን አልተረዳሽኝም መሆን እንደሌለበትማ እኔም አውቃለሁ ግን የሆነ ደስታው በጣም በልጥ አንቺ ላይ ይሆናል አይደለ የሆነ እኔ አሁን የበለጠው ለምንድነው ተነጋግረንበታል አሁን ልጅ በወልድ እንደሌለበት ተነጋግረን ያ ማለት እኮ ቢፈጠር ታዲያ አንተ እንዴት ተነጋገርክንበትን ነገር ለምን ታፈርሳለህ እንዳውን ኩየርክኝ ያለውኝ ተጉድቻለሁኝ ይደብሩኛል እንደዛ ለሚያክሻለሁ ተናገርኩት ያለው ምንድነው ለምን ከፋሽ ስሜቴን ተረድተሽ ቢያንስ አላናገርሽኝም እኔ ከፍቶኝ የሆነትም አይደለም ግን ለመናገር እኔ 100% ሹር ይሆናል ብዬ ነበር ያሰብኩት ወይኔ መድኃኒዓለም ያስብ ደግሞ ያ ነገር ደግሞ በማስብበት ታይም ላይ አንቺ እውነትም ያ ነገር ቢፈጠር ኖሮ እርጉዝ ብትሆኚ ኖሮ ይደብርሽ ነበር ማለት ነው አዎ ይደብረኝ ነበር ለምን ያለ ፕሮግራም ስለምንወልድ ታዲያ ምንድነው ሰው በፕሮግራም ነው አሁን የሚወልደው
የልጅ የፈጣሪ ጸጋ መሆኑን ሳለ ግን በቃ ፕሮግራም ያስፈልገዋል አይደለ? እሱን ደግሞ ተነጋግረን ከዛ በኋላ ያንቺ አክሽን ምንድን ነው የሚሆነው? አልገባኝ። አሁን ነገር ቪዲዮ ስንሰራ ቴንኪው በቃ ብዬ እቀበላለሁ። ግን መጀመሪያ አልነበረም። ለምን አቆረፍክ አንተ ነው ወይ? ገባሽ ማለት ነው። አሁን ገባሽ ማለት ነው። እውነት ለመናገር ያስከፋኝ ይሄ ነው። እውነት አሁን ባጭሩ ስነግርሽ ያስከፋኝ ነገር ይሄ ነገር ቢፈጠር ኖሮ አንቺ እርጉዝ ብትሆኝ ኖሮ ለካሜራው ብለሽ ታስመስይ ነበር እንጂ ደስተኛ አትሆኝ ነበር። አሁንም ቪዲዮ ኮንተንቱ መቀጠል እንችላለን። እሺ እንደዛ እንዳይፈጠር በቃ መደረስ ምን ቤት ምናምን ሄድ አለብን። አሁንም እንዳልኩሽ ኮንተንቱን እንስራ። ምንም አልተፈጠረም። አሁን በግድ ምንም ርቀት ያየን ነው። አትጨቃጭቂ። አለቀ። ጭቅጭቅ አልፈልግም። ቪዲዮ ላይ ስትሆኚ መቀጠል ይችላል። ቪዲዮ እንስራ ሳይሆን ውስጥህ እንደዚህ የተደበረክ ለምንድን ቪዲዮ እንሰራው ሲጀመር? አሁን እኮ ደስተኛ እንዳልኩ እየነገርከኝ ነው። እኔ ደግሞ እያልኩት ያለሁት ለምን ከተነጋገርን በኋላ ለምንድን ነው ድጋሚ አስፈለገ? ልጅ አሁን በሰት መውለድ እንደሌለብን ከተነጋገረ የለብንም። አዎ የለብንም። ምን ነገር ነገረው መውለድ የለብንም። አዎ የለብንም። ግን ደግሞ ያ ነገር ካሜራ ላይ ሁለትም ደግሞ ተፈጥሮ ቢሆን ኖሮ ፌክ ነበር ለካሜራ አንቺ ሪአክሽንሽ የሚሆነው። ፌክ አይደለም። ደስታዬን ነው በቃ ማርገዝ የለብንም። እሺ አሁን ያ ቪዲዮ ታይወርቺው እና ያ ቪዲዮ አንቺ እርጉዝ ነሽ ቢባል ምን ነበር የምታደርጊው? መልሽልኝ እስኪ። ምን አለኝ በቃ ተፈጠረ ነው። ከዛስ ካሜራ ፊት ደስ ያኛና ደስ አይለኝም ብላለሁ እንዴ? ደስ ይሻለኝ ነው። ከዛ በኋላ እንደሚለኝ ግን ባንወልድ ነው አሁን ነው በቃ። ከዛ በኋላ እርጉዝ ነሽ። ከዛ በኋላ የሚኖርሽ አክሽን ምንድን ነው የሚሆነው? ደስተኛ አለቀ። ግን ደግሞ ትክክል አይደለም። እንደዛ ማድረግ አልነበረብንም። ምክንያቱም ተነጋግረንበታል። በቃ ልጅ እንደማስፈልግ አልነበረ። ከዛ በኋላ ተቆጭተሽ አረጋለሽ፣ ተቆጭተሽ ትወልጃለሽ አይደል? ከተቆጭተሽ ኖርሽ ምኖሪ ማለት ነው። ከዛ ይስቀይ ነው ማለት ነው። ያን የመጣልኝ የምታገናኘው እንደዚህ እኮ ይኸውልሽ፣ የመረዳት ያለ መረዳት አንቺ መብት ነው። እኔ ሀሳቤን ገልጬ ጨርሻለሁ። ናኑ ለዳ አሁን ሄደን ናኑ ልጅ ተነሳ፣ ናኑ ልጅ ናኑ ለዳ ምንድን ነው ልጅ ነው እንዴ? እንዴት እንደሚወድድ አታውቅም እንዴ? ተቆጭተሽ እኮ እንድትወልጂ አይደለም እንዴ? አንተ ትቀልዳለህ እንዴ? ናኑ ለዳ ናኑ ለዳ በቃ ሻው ና ተነስ፣ ተነስ፣ ግድ የለም ናኑ ልጅ ና ናኒ ና ተነስ፣ ተነስ ናኑ ልጅ ወለዳ ሊፈልገው ልጅ ጤና የለውም እንጂ ደረስ ናንድ አንተ ስነ ስርዓትን ያዝ። ማታም ጭቅጭቅ አልፈልግም። እኔ እኮ የቀለድክ ነው መሰለኝ። እንዲ አሁንም እንደዚህ አይነት ሲሪየስ ቶፒክ ነው አንቺ ጀመርሽው። ቶፒክ ነው አንቺ ጀመርሽው እኮ ሰው ካልወለድን ብሎ እንትን ይላል እንዴ? አልሰማሽም? አሁን ቶፒክ ነው አንቺ ጀመርሽው። አሁን መናገር የፈለኩት ነገር እኔ እንድትጨቃጨቅኝ እንድትለምኝ አይደለም። እኔ ገብቻለሁ እንድትለምኝኝ አይደለም። ሀሳቢ ምንድነው? የትናንትናውን ቪዲዮ ስንሰራ እውነትም እርጉዝ ብትሆኝ ኖሮ ትቆጭበት ነበር። ተቆጭታሽ ነው የምታረግጂው፣ ተቆጭታሽ ነው የምትወልጂው፣ ተቆጭታሽ ነው የምታሳድጊው። ያ ማለት ህይወቴን እንደገመግም ያደረግሽኝ ያ ማለት ነው። ጀስት ከራሴ ጋር አሰብኩ ማለት ነው እንጂ ጭቅጭቅ ፈለኳል። አሁን አንቺ ብትጨቃጨቅ አሁን አብስተዋል ማለት እኔ በቃ ለቀላል ላልፍ ነበረ እየቀለልኩኝ የነበረው እንዴ ነገርኩህ። ትላንትና ስላመመኝ ግዴታ ይሄ ምልክቱ እንደዚህ ነው እንሂዳል። ፋርማሲ ሄደን ያለቅም እንዴ ሁሌ ሰሞኑን እንዳለ ከተማ ስንጣለ ስራ አስመለሰኝ። ስንት ነው? 2 ያስመልሶሻል። 2 ሀገር ሰርተሽ ነበር። ለምን ነው አላውቅም፣ ግን እግዚአብሔር ይመስገን ዛሬ ደህና ነኝ። ደግሞ በእውነት እኔ እንጃ ምን ጥያቄ ነው? ምን አድርገሽ ነው ያ ነገር? ድንገት ጥርጣሬ ስለነበረብሽ ምን አይመስልሽ? ወይኔ በኢየሱስ ዛሬ ቢያኛ አይደለም ጃንታ ማንዴ ሪያቲ ልንገርሽ፣ በናታን ጊዜ በሶፊም ጊዜ እንዴ ልጁ ያሟል ተምሮ ነው መዳይት ውስጥ በናታን በሶፊም ጊዜ ሳይቀስልሽሽ አርግዢ ነው የሚሆነው ልጅ ጠረጠርሽ። ሁለቱንም ቼክ ስናደርግ እርጉዝ ነበርሽ። ታዲያ ለምን አሁን እንደዛ ተፈጠረ? ምን አድርገሽ ነው?
አንተ ያማል እኔ ካጭቅላት የበለየውብኝ ነው እየቀለድኩኝ ነው። ባይዘው ያልገባሽ ነገር ጠርቼሽ አትጨቃጨኩሽም። አንቺ መጣሽ እኔ ሲጀምር ያስመለጥሽኝ ነው። የግድቡ ምርቀት እኮ ነው የምር ያስመለጥሽኝ ነው። ቪዲዮ ቀርጿል አልቀረም። ሬጅስቶኝ ቪዲዮ ተዘጋጀው መጣው እንዴት ልንቀረጽ አልኩ። ታዲያ እንደዚህ ሆነክ እንዴት ነው የምንቀረጸው? ከዛ ደግሞ ያነሳው ቶፒክ ደግሞ ጭራሽ ብለህ መድኃኒት ወስድሽ ትለኛለህ እንዴ? የሶስ ዳይተኛለ ነው ወስድሻል ብትለኝ ሰው እኮ ለመነጋገር እኮ መድረክ ፈጥሻለሁ። ለመነጋገር መድረክ ስትፈጥሪ ኮሚኒኬት ማድረግ ነው ያለብን እኮ። እየቀለድኩኝ አወራሁ እኮ እንደውም ተነጋግረን መግባባት ነው ያለብን አለ። እንደዚህ ነው ፖይንት ኤ ፖይንት ቢ እንደዚህ ነው እንፍታው። በቃ ጨርሰን ወደ ስራችን እንግባ። አናደድከኛ። ንግግር ልክ አይደለም። አንደኛው መድኃኒት ወስጃለሽ ወይ ወድሰሽ ወይ አልከኝ። ሁለተኛ ነገር ደግሞ ቀደም ለምን አኮረፍክ? ሲጀመር በቃ ታውቃለህ፣ አሁን አውቀሽ ነው እያስመሰልሽ ነው። በታረግ ኖሮ ልታስመስይ ነበር ትለኛለህ። ወይኔ በኢየሱስ ይኸውልሽ፣ ያልገባሽ ምን አይነት ሰው ነው ደግሞ ዛሬ? ተረጂ በደምብ ስሚኝ። እሺ ስሚኝ። በአጭሩ ቪዲዮ ስንሰራ ላይፋችን ነው የምናሳየው። ትክክለኛ ላይፋችን አይደል? ያ ማለት ነው የኔ ደስታ የአንቺም ደስታ መሆን ነበረበት። ግን እዚህ ጋር ነጥብ ያዝ። እያስተካከልኩ ልሂድ ማውለድ እንደሌለብን ደግሞ መጀመሪያ አውርተናል። ለምን ደስተኛ ሆነ ከዛ በኋላ ግን የኔ ደስታ ከምን ጀምሮ ነው ደግሞ እንደወልድ ደግሞ የፈለግከው? ደግሞ ጥያቄ ያለብኝ ሳታማክረኝ ለምን ፈለግ? መልስልኝ። እሱን ለምን ሳታማክረኝ ፍላጎት እንዳለህ ወሰንክ በራስህ? እሱን ለመልስልሽ በኋላ አሁን ልቀጥልሽ። ቪዲዮ ላይ ስንሰራ ግን ፎክር አደረግ ነው። አንቺ ባለመውለድ እኔ ደግሞ መውለድ በመፈለግ ፎክር አደረግ ነው። አንዳችን አሸናፊ አንዳችን ተሸናፊ መሰረት ቪዲዮ ላይ ይደብራል። ለምን ስሜታችንን አብረን አድርገን ይሆናል አይደለ? አዎ አንቺ አማት የነበረብሽ ምንድነው? እርጉዝ አይደለሁም። አዎ ደስ ይላል። እርጉዝ አይደለሁም፣ ችግር የለውም። እኔ ፍቅር ሌላ ጊዜ ይሳካል፣ ጊዜው ይደርሳል። ግን አሁን ግን ትክክለኛ ውጤት የመጣው ለሁለታችንም ምናምን ብለሽ የሁለታችንም ስሜት በሚጠብቅ መልኩ ነው እንጂ አንቺ እዛ ጋር እየፈነጠዝሽ አንቺ እዛ ጋር እየጨፈርሽ እኔ ደግሞ እንደዛ የለብኝም። እውነት ለመናገር እኔ ካሜራውን ይዤ ምንድነው ካሜራ ላይ ያወራሽ አንቺ እኔ ልሂድ ስል የምር ነበር ልቤ የተሰበረው። ቪዲዮ ላላበላሽ ብዬ ነው እንደዛ እኮ እንጂ ማለት ነው በጣም ነበር የነበረኝ። ሰው ሀሳቤ ይመስላል። ሰው ቅድም ለጥቅሽ እንደምን መልስልሽ ምን ነበረሽ? ቅድም ምን ነበረሽ? በማኩረፍ እኮ ነው ማለት መልቻለሁ። እንደማኩረፍ አለ ተንታበት እሺ ቀይር ተዘው ተቀበል ማለት ተንታበት በቃሽ በቃ ማለት ነው። ጭቅጭቅ አልፈልግም። በቃ እኔ ጭቅጭቅ አልፈልግም። እኔ ምን ነገር እንይበት አንቺ ሊስቱን ቪዲዮ እንስራ አለቃ ሳይ ተናግሬያለሁ። እኔ እኮ ልረዳህ እየሞከርኩኝ ነው። ራሴን ብዙ ነገር ተናግረኸኛል፣ ግን አንተን ለመረዳት ራሴን አረጋግጬ ዝም እያልኩ ነው እንጂ ብዙ ሁለት የማይሆኑ ነጥቦች አንስተህ ተናግረኸኛል። አንደኛ መድኃኒት ወስድሻል አልከኝ። አንደኛ ተደብቀሽ መድኃኒት ወስድሻል። ከዛ ቀጠልክና ደግሞ ምን አልከኝ? አንቺ ለምንድን ነው የውሸት ነው ቢሆን ኖሮ የውሸት ነው የምታስመስይው ወይ አልከኝ። እንደዚህ አይባልም። ግን ኢትስ ኦኬ በቃ አሁን ዋናው ነገር በሰላም መነጋገርና መፍታት ነው። በዚህ ነገር ጭቅጭቅ መጨቃጨቅ አልፈልግም። በሰላም ቪዲዮንም መስራት አልፈልግም እኮ አንተ በቃ እሺ አሁን ትፈልጋለህ ከዚህ በኋላ ማለት ነው? ምን ትፈልጋለህ? ኧረ እኔ ልጅ ነው አልኩት። ከትዳር ጋር ምን ያገናኘዋል ደግሞ? በመፈለግ በቃ ያስሉ ሰዎች እኔማ ስራ እንደምንሰራ አሁን ፕላናችን እንዳልሆነ ተነጋግረበት አምነህበት ነው። አሁን ደግሞ እኔ ሳላቅ ነው አንተ እኔ ደስተኛ ቢፈጠር ኖሮ ነው አንተ ያልከው። በቃ ፖይንቱ አሁን ቢፈጠር ኖሮ እኔ ደስተኛ ነው። አንቺ ግን ደስተኛ እንዳልሆንሽ ነው ቪዲዮ ላይ ስታረጊ የነበረው። ደስተኛ ሆንሽ፣ እኔ ግን ደስተኛ አይደለሁም።
ቢሆን ኖሮ ደስተኛ አትሆኝም ነበር ነው። ግን ደስተኛ ነን ሆነው በአጭሩ እሷን ፖይንቴ ቪዲዮ ላይ ስሜትን ተረድተሽ ስሜታችንን ለተመልካች እኩል ማድረግ ነበረብን። አንዱ አሸናፊና አንዱ ተሸናፊ መሰለ። እሺ ይቅርታ፣ እሺ ችግር የለም ይቅርታ። እሺ ኮንካ አቀብለን ይቅርታ ማትለኛ አን እሺ ከጠጣበት ይቀዘቅዛል። ትወደኝ ተነስ ቀብኝ ሀረቅና ሰላም ፈጥረናል። አሁን በርቀትም እንዳይደግ እኮ አንተ ራስህ እኮ ሌላ ጻለህ እኮ እንኮ በእናትህ ታርቀናል። አታኩርፋ እንዴ! ምን ማረም እንዴ! ረፍ አታኩርፍ ይኝ ከንተከፍተንሳ እስቲ 1 2 3 ተነስ እኮ በቃ ቪዲዮ ልስራ። ተነስ እሺ ከችን ብላበት አሁን ችን እስቲ ንዴት ከቤታችን ይጥፋ፣ ብስጭት ከቤታችን ይጥፋ። ይሄ እንደሱ ነው በቃ ወጣት እሺን ያጣት በቃ ብቻ ሌላ ጉርስ ለምን ትበላለህ? በቃ አንድ ድጋሚ አረቀስ ቃታኩርፍ ግርዘ ቅዱስ ይገርሽና ግርዘ አንተም ግን ሌላ ቀን እንድስናደርግ እንድትንከባከቢ። ሰላም ፈጥረናል። ወደ ስራችን እንገባለን፣ ቪዲዮአችንን እንሰራለን። ከዛ በፊት ግን አሁን ምሳ ሰዓት ስለደረሰ ስለረፈደ ገላን ታጠብ፣ ከፈልክ አጠዋለሁ፣ ጀርባ አናሽሃለሁ፣ ታጠብ፣ ከዛ ቡና ፈላልሃለሁ፣ ትበላለህ። እሺ ተኩርፋ አልፈልግም። ምን አስፈለገ እንደዛ ተኮራርፎ መቀመጥ? እሺ ለምንም አይጠቅም ተኮራርፎ መቀመጥ። ከዛ ምሳ ትበላለህ፣ ከዛ ቪዲዮአችንን እንሰራለን። አዳምጠኝ ዛቲ ቪዲዮአችንን እንሰራለን። ከዛ ማታ ቁርጥ ጋብዛለሁ። ቁርጥ እሺ። ከዛ በቃ ፏፏ ብለን ገብተን ደግሞ በቃ አራተኛ ልጅ ይሰጣል። ዛሬ አራተኛ ልጅ ነው በቃ ዛሬ ተዘጋጅ። ጠንካራ በል ስፖርት ብላብስ በቃ እውነት የምትፈልገው ልብስ ለብሼ ቆንጆ ሆኜ ፏ ብለን ወተን ቁርጣችንን በልተን ዘና ፏ ብለን በቃ ዛሬ እንደውም አራተኛ ልጅ በቃ በጣም ደግሞ አሪፍ ተነስ። በቃ ስፖርት ሰራ አድርግና ጠንከር በለ። ዛሬ አራተኛ ልጅ አይቀርም። እሺ እውነት በደንብ አድርጌ ነው የምንከባከብሽ። እሺ በቃ ደስተኛ ትልኩ ነው ሁሉ ነገር ብሰራው። ወይኔ ኢየሱስ ዛሬ አራተኛ ልጅ አለ። ተነሳ በቃ እስቲ ይታያል። በቃ ዛሬ ዘንጬ ነው የምወጣው። አንቺ ተነሳ ሰድቅ። አሁን ገላን ታጠብ መልጠቅ ይፈልግ አጥናል። ቼቼ በይ አትጨመኝ በቃ ቼቼ በይ። እሺ ተነሳ እንዳትጣቀኝ ያደረግ በቅሎችን ብልጭ አንድ ሰው መቶ ኪሎ ነገር አሰራም ቪዲዮንም በቃ ማርያምን አልችልህም። በቀልሻለሁ በዚህ አረክሽን እንደው በቀልሽ ከራቤሽ ቆሚ ቆይ